አሰብ የኢትዮጵያ ነች ያልነው አሰብ የኢትዮጵያ ስለሆነች ነው። 100% ፒሪየድ። በተንኮልና በሸፍጥ አስመራና አዲስ አበባ ሆናችሁ ወስዳቸዋል። ያኔ የተናገራቸው የለም። በዛን ጊዜ የሚናገር ሰው አንገቱ ይቆረጣል። አማራ እንደሚተርተው ደረቃቅ ጉሮሮ ይቀዳል። ምን ማለት ነው? መቼ ለማን የት ልናገር የሚል ነገር ነበር ጄኔሬሽኑ የሚጠብቀው። አሁን ደግሞ የኢትዮጵያን አሰብ የሚያስመልስ ጄኔሬሽን ነው ያለው። ስልጣን ላይ ያለው መንግስት የዚህ ጄኔሬሽን ነው። በጠቅላላ የኢትዮጵያ ሕዝብ በዚህ ተግባብተዋል። አሰብ የኛ ነው አይደለም። አሁን ጥያቄው እንዴት ነው የምንመልሰው ነው። ስለዚህ አዎ በጉልበት ነው የወሰዳችሁት። በጉልበት የወሰዳችሁትን በጉልበት ይመለሳል ክፉ ከመጣ። ነገር ግን በጉልበት ለመመለስ አንሄድም። ይልቁንስ ወደ ጉልበት ከሚከድ ብንተባበር የኤርትራ ያ ክቡር ሕዝብ አንድም አይንቀሳቀስ በአሮጌ የጥንት ዕቃዎች የተሞላ ሙዚየም የምትመስል አገር ውስጥ አጭቆ ያውም ያ ሙዚየም ጎብኚ የሌለው አድርጎ ማቆየት አይችልም ነበር። ከኢትዮጵያ ዳር ድንበር እጅህን አውጣ፣ ጽምዶን አቁም፣ ለተለያዩ ጽንፈኞች የምታደርገውን ድጋፍ አቁም። ይሄን ካላቆም ኢትስ ኤ ማተር ኦፍ ታይም ማንም ራሱን ይከላከላል። እንዴት እንደምንዋጋ ኤርትራኖች ያውቁናል፣ በደንብ አድርገው ያውቁናል። አሰብ የኢትዮጵያ ነው ማለት ሉዓላዊነት መዳፈር ነው ይላሉ የኤርትራ መንግስት። እንዴ የኤርትራ መንግስት እኮ አንድ ጥያቄ ልጠይቃቸው፣ እናንተ የኤርትራን ሉዓላዊነት እየጠበቃችሁ ነው? እርግጠኛ ናችሁ? የሰው አፍንጫ የመታ አፍንጫዬን አትምታ አለ እንዴ? እንዴ እስኪ እናንሳ። ኢትዮጵያ ውስጥ ገብታችሁ ስታበኩ እንዴ ኢትዮጵያ እኮ ምንም አላለችም። እባካችሁ እጃችሁን አውጡ ነው። የኢትዮጵያ ሉዓላዊነት ደፍረ ያንተ ሉዓላዊነት የት ነው ያለው? ሌላ አገር ሉዓላዊነት እየተዳፈርክ የራስ ሉዓላዊነትን መጠበቅ አለ እንዴ? የኢትዮጵያ መንግስት እኮ ትዕግስቱ ወደር የለውም። እና ማን ነው የኤርትራን ሉዓላዊነት ተነካ ብሎ የሚከራከርልህ? የኢትዮጵያ መንግስት ትዕግስት በተገቢ ተጠቀሙበት። ሴትዮዋ ነጠላ አምጪልኝ እባክሽን እጄ ልሳደብ ብላ አንዱ ከመንገድ መጥቶ ማማ ምን ነው እንዴ ነጠላ ሳይለብሱ ወጡ ብሎ ብላቸው በይተዩ ሌላ ቦታ ለድም የሚሰደበውን እዚህ አግኝቻለሁ እንደተባለው ኤርትራ መንግስትም ምን ብሎ ነው እሱ ቲፒኤልኤፍ ጋር የሚጣላው? ቲፒኤልኤፍ ራሱ ተዘጋጅቶለት መጣ ከመንግስት ጋር ፕሪቶሪያን የሚያፈርስለት ከሱ ጋር አንድ ሆኖ። በዚህ መሰረት እሱ የሚፈልገው ዓላማው የኢትዮጵያ ሰላም እንዳታገኝ ነው። ስለዚህ ለኤርትራ መንግስት ተቃርኖ አይሆንበትም። ዓላማው ኢትዮጵያ ሰላም እንዳታገኝ ነው። የኢትዮጵያን ሉዓላዊነት መድፈር ነው። ተቃርኖ የሚሆነው ለማን ነው? ለቲፒኤልኤፍ ነው። ቲፒኤልኤፍ በጄኖሳይድ በዝርፊያ እና ሴቶችን በመድፈር 70% በኤርትራ መንግስት ተረጋግጧል የሚል ነገር ነው የነበረው። ይሄንን ጭልጥ አድርገው በራሳቸው ላይ ዙሮ ጥለው በትግራይ ህዝብ ላይ ጄኖሳይድ ፈጸመ ከሚሉት በላይ ሌላ ጄኖሳይድ የቲፒኤልኤፍ ዋርሎዶች ፈጸሙ። ጽምዶ የሚባለው በትግራይ ህዝብ ላይ ልክ ሰሜን እዝ ላይ የተደረገውን ክህደት መልሰው በትግራይ ህዝብ ላይ ሌላ ክህደት ፈጸሙ። ሌባ ጸጥታን አይወድም። ሌባ መረጋጋትን አይወድም። ሌባ ግርግር ነው የሚወደው። ስለዚህ እነዚህ ዘራፊዎች ዋርሎዶች የቆሞ ቀሩን የቲፒኤልኤፍ አመራር ይዘው ይኸው የትግራይ ህዝብን እንደፈለገ ይጫወቱበታል ማለት ነው። ለነሱ መርህ አይሰራም። ለነሱ ፕሪንሲፕል የሚባል ነገር አይሰራም።